በ295 ዓመተ ምህረት ገደማ ከግብፅ ሀገር ከአረማውያን ቤተሰቦች እንደተወለደ ኋላ ሕይወቱ ያስረዳል። ቅዱስ አትናቴዎስ አንተ አረማዊን አረማዊ ከክርስቲያን ጋር ይጫወት ዘንድ አግባብ አይደለም እያሉ ከለክሉት ነበር። በዚህ ሰዓት እኔም እንደናንተ ሆናለሁ፣ ወደ ጨዋታችሁ አስገቡኝ አላቸው። እሺ ብለው ተቀበሉት። ወደዛ ጨዋታ ካስገቡት በኋላ ሕፃኑ አትናቴዎስ የዛሬው ቅዱስ አትናቴዎስ ሐዋርያዊ ማለት ነው፣ ለሱ ዕጣ ሲጣጣሉ ለሱ የጵጵስና ማዕረግ ደረሰው ማለት ነው። እና እሱ እንደ ጳጳስ ሆኖ ሕፃናቱ፣ ዲያቆናቱ፣ ካህናቱ፣ ሌሎቹ ሕፃናት እየመጡ ከእግሩ ስር ተደፍተው እየሰገዱለት እያለ ለእስክንድሮስ የተባለ እስክንድርያ ቤተክርስቲያን 19ኛው ፓትርያርክ ወይም ጳጳስ በዛ ሲያልፍ እነዚህ ሕፃናት እንደዛ ሲጫወቱ፣ አትናቴዎስ ደግሞ እንደ ጳጳስ ሆኖ እነዚህ ሕፃናት እየመጡ ሲሰግዱለት ይመለከታል። ስለዚህ ስለ ቅዱስ አትናቴዎስ ትንቢት ተናግሮለት ሄደ ይላል። አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በኃያሉ በአምላካችን በቸሩ እግዚአብሔር ሰላም እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይብዛላችሁ። ዛሬ በአዲስ ቪዲዮ ተመልሻለሁ። በቤተክርስቲያናችን ትልቅ ቦታ ከሚሰጣቸው ታላላቅ አባቶቻችን መካከል ቀዳሚውና ፊት አውራሪው የሆነውን የአንድ ቅዱስ አባታችንን ታሪክ ይዤላችሁ መጥቻለሁ። ይህ ቅዱስ ማን ነው? ሕይወቱ ለቤተክርስቲያን ያደረገው አስተዋጽኦ፣ የተጋድሎ ሕይወቱ ምን ይመስላል የሚሉትን ነገሮች ከሞላ ጎደል የምንዳስስ ይሆናል ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉ። እንዲሁም እስከ መጨረሻው ድረስ ቪዲዮውን በማየት እናንተም ከትምህርቱ እንድታተርፉ ሚዲያውን እንድታበረታቱ በእግዚአብሔር ስም እናሳስባለን። ቪዲዮውን ማየት ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪኩ ዛሬ ይዤላችሁ የመጣሁት ቅዱስ የሆነ አባታችን ታሪክ ቅዱስ አትናቴዎስ ሐዋርያዊ ብላ ቅዱስ ቤተክርስቲያናችን ትጠራዋለች። ቅዱስ አትናቴዎስ ሐዋርያዊ። ይህ አባት ለቤተክርስቲያናችን ይሄ ነው የማይባል እጅግ ጉልህ የሆነ አስተዋጽኦ ያበረከተ አባታችን፣ እንዲሁም ርትዕት የሆነች ኦርቶዶክሳዊት እምነታችንንም ያረቀቀልን የደነገገልን ቅዱስ አባት ነው በቤተክርስቲያናችን አስተምሮ። ይህ አባት የነበረበትን ዘመን ስንመለከት በ295 ዓመተ ምህረት ገደማ ከግብፅ ሀገር ከአረማውያን ቤተሰቦች እንደተወለደ መዋዕለ ሕይወቱ ያስረዳል። ቤተሰቦቹ አረማውያን ወይም አሕዛብ ሙስሊሞች ነበሩ። በግብፅ ነው የተወለደው። ተወልዶ በአካባቢው የክርስቲያን ልጆች ነበሩና መጫወት ሲፈልግ ይህ ሕፃን እነዛ ክርስቲያን ልጆች ጋር ሄዶ ለመጫወት ሲያስብና ሲፈልግ እነዛ ሕፃናት ያስጫውቱትም ነበረ። አንተ አረማዊን አረማዊ ከክርስቲያን ጋር ይጫወት ዘንድ አግባብ አይደለም እያሉ ከለክሉት ነበረ። በዚህ ሰዓት እኔም እንደናንተ ክርስቲያን ኦርቶዶክስ እሆናለሁ፣ እኔንም ጨዋታችሁ አስገቡኝ ብሎ ይለምናቸዋል። እንደኛ ትሆናለህ ይሉታል። አዎ እሆናለሁ ይላቸዋል። እንግዲህ ሕፃናት ናቸው ሲጫወቱ ማለት ነው። እነዚህ ሕፃናት ይጫወቱት የነበረው ጨዋታ አንዱ ቄስ፣ አንዱ ጳጳስ፣ አንዱ ዲያቆን እየሆነ እርስ በርሳቸው እየተበራረኩ አንዱ አንዱን እየባረከ አንዱ ለአንዱ ስልጣን ሲመት እየሰጠ እንደዚሁ የቤተ ክርስቲያንን ስርዓት አድርገው ይጨዋወቱ ነበር። እና እነዛ ሕፃናት እኔም እንደናንተ ሆናለሁ፣ ወደ ጨዋታችሁ አስገቡኝ አላቸው። እሺ ብለው ተቀበሉት። ወደዛ ጨዋታ ካስገቡት በኋላ ሕፃኑ አትናቴዎስ የዛሬው ቅዱስ አትናቴዎስ ሐዋርያዊ ማለት ነው፣ ለሱ ዕጣ ሲጣጣሉ ለሱ የጵጵስና ማዕረግ ደረሰው ማለት ነው። እሱ እንደ ጳጳስ ሆኖ ሕፃናቱ፣ ዲያቆናቱ፣ ካህናቱ፣ ሌሎቹ ሕፃናት እየመጡ ከእግሩ ስር ተደፍተው እየሰገዱለት እያለ በዚህ ሁኔታ ውስጥ እነዚህ ሕፃናት እየተጫወቱ እያለ ለእስክንድሮስ የተባለ የእስክንድርያ ቤተክርስቲያን 19ኛው ፓትርያርክ ወይም ጳጳስ በዛ ሲያልፍ እነዚህ ሕፃናት እንደዛ ሲጫወቱ፣ አትናቴዎስ ደግሞ እንደ ጳጳስ ሆኖ እነዚህ ሕፃናት እየመጡ ሲሰግዱለት ይመለከታል። ይህ ሕፃን ልጅ አድጎ በቤተክርስቲያን መንጋውን ጠባቂ፣ መንጋውን የሚጠብቅ ትልቅ መምህር፣ ትልቅ አገልጋይ እንደሚሆን ለእስክንድሮስ ተናግሮለት ሄደ። በኋላ የአትናቴዎስ አባቱ ሲያርፍ እናቱ የቤተክርስቲያን ትምህርት እንዲማር ለእስክንድሮስ ትሰጠዋለች። በእስክንድሮስ ዘንድ ያድጋል ማለት ነው። ይህ ሕፃን ቅዱስ እለእስክንድሮስ ይህንን ሕፃን ተቀብሎ እየተንከባከበ መንፈሳዊት የቤተክርስቲያን መጻሕፍትን እያስተማረ የቤተክርስቲያን ትምህርቶችን እያስተማረ ያሳድገዋል ማለት ነው። እንግዲህ ሁላችንም እንደምናስታውሰው በ325 ዓመተ ምህረት በኒቂያ ጉባኤ በተደረገ ጊዜ እለእስክንድሮስ ቅዱስ አትናቴዎስ ዲያቆን ሆኖ በወቅቱ የእለእስክንድሮስ ጸሐፊ ሆኖ አብሮት በኒቂያ ጉባኤ ላይ እንደተገኘ ሁላችንም የምናስታውሰው ታሪክ ነውና እንግዲህ በዛ በ325 ዓመተ ምህረት በኒቂያ ጉባኤ ላይ ተገኝቶ ጸሎተ ሃይማኖትን ያረቀቀ አባታችን በዋናነት እንዲሁም አርዮስን አፉን አስይዞ የወልደ እግዚአብሔር ፍጹም ሰው መሆን አስረድቶ እግዚአብሔር ወልድ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል አምልኮት የሚገባው አምላክ መሆኑን
አርቅቆ የሃይማኖት መሰረትን አርቅቆ የደነገገ በቤተክርስቲያናችን ዘፋዘር ኦፍ ኦርቶዶክስ ወይም የኦርቶዶክስ አባት የተዋሕዶ አባት ብላ ትጠራዋለች ማለት ነው። ምክንያቱም ወልድ ዋህድ ብሎ እግዚአብሔር ወልድ የባህሪ አምላክነቱን ገልጾ ያረቀቀ አባታችን ስለሆነ ጸሎተ ሃይማኖትንም ከ318ቱ ሊቃውንት አባቶቻችን ጋር በመሆን ያረቀቀ ቅዱስ አባታችን ነው። ቅዱስ ባስልዮስ ዘቂሳርያ ዶክተር ኦፍ ቸርች ይለዋል። የቤተ ክርስቲያን ዶክተር ሐኪሟ ነው ብሎ ይናገርለታል። እንዲሁም ደግሞ ቅዱስ ጎርጎርዮስ ዘኑሲስም የቤተ ክርስቲያን አምድ ምሰሶ ነው ብሎ ይናገርለታል። እውነትም ቅድስት ቤተ ክርስቲያን ዛሬ ያለችው አስተምሮ እንድትቀጥል እንድትኖር በወቅቱ ተነስቶ የነበረውን የአረማውያን የአርዮስን ክህደት አብጠርጥሮ በስፋት ገልጾ የተናገረ አባታችን ስለሆነ የቤተ ክርስቲያን አምድ ምሰሶ ነው፣ እንዲሁም የቤተ ክርስቲያናችን ሐኪም ዶክተር ነው ብለው አባቶቻችን በድርሳናቸው በተለያየ ቦታ ጠቅሰውታል፣ አመስግነውታል። እንግዲህ ቅዱስ አትናቴዎስ በ325 ዓመተ ምህረት በኒቂያ ጉባኤ ላይ ተገኝቶ የጸሎተ ሃይማኖትን ካረቀቀ በኋላ ለእስክንድሮስ ሲያርፍ 20ኛው የእስክንድርያ ቤተክርስቲያን ሊቀ ጳጳስ ወይም ፓትርያርክ ሆኖ ተሾሟል። ቅዱስ አትናቴዎስ በነገራችን ላይ ለሀገራችን ለኢትዮጵያም ይሄ ነው የማይባል ትልቅ አስተዋጽኦ ያደረገ አባታችን ነው። ፍሬምናጦስ ወደ ግብጽ ሄዶ ለኢትዮጵያ ጳጳስ እንዲላክ በሚያሳስብበት ሰዓት የኢትዮጵያን ሕዝብ ባህሏን፣ ትውፊቷን ሊያውቅ የሚችል ሌላ ሰው ሊኖር አይችልም። ስለዚህ አንተን ጳጳስ አድርጌ ልሹምህ ነው፣ ወደ ኢትዮጵያ ሄደ ይችን ሀገር በወንጌል አገልግል ብሎ በማሰቡ ፍሬምናጦስን ወይም በኋላ ከክህነት በኋላ ወደ ኢትዮጵያ ሲመጡ አቡነ ሰላማ ከሳቴ ብርሃን ብለን የምንጠራቸውን አባት ለኢትዮጵያ ጳጳስ አድርጎ በመሾም ለኢትዮጵያውያንም ትልቅ አስተዋጽኦን ያበረከተ አባታችን ነው ማለት ነው። ቅዱስ አትናቴዎስ ያደረጋቸው ስራዎች የሰራቸው ስራዎች እነዚህ ብቻ ናቸው ተብሎ አይጠቀሱም። ይህ አባት በመንበረ ሲመቱ ለ48 ዓመታት ገደማ ያክል ቆይቷል። ነገር ግን አብዛኞቹ የጵጵስና ወይም የፕትርክና ህይወቶቹ በውጣ ውረድ የተሞሉ በመከራ የተሞሉ ጊዜዎች እንደነበሩ ገድሉ ህይወቱ የሚያስረዳ ነው ማለት ነው። ብዙ ጊዜ ከመንበሩ ያሳድዱት ነበረ በሐሰት እየወነጀሉ፣ እንዲሁም ሌላው ሳይቀር በጵጵስና መንበሩ ላይ ሌላ አረማውያን ከሃዲያን ተጠራጣሪዎች የሆኑ ጳጳሳት እየሾሙ ሳይቀር በጣም ያሰቃዩት የነበረ አባታችን ነው። ይህ አባታችን ግን ለክርስቶስ ካለው ፍቅር የተነሳ ለቤተክርስቲያን ካለው ፍቅር የተነሳ ለመንጋው ካለው ፍቅር የተነሳ እጅግ በጣም በብዙ ተጋድሎ ሲጋደል የኖረ አባታችን ነው ማለት ነው። እንግዲህ ይህ ቅዱስ አባት ለቤተክርስቲያናችን ካደረጋቸው አስተዋጽኦች መካከል በእንተ ስጋዌ የተባለ ድርሳኑን እንዲጽፍ ሆኗል። እንዲሁም ስለ ነገረ ድህነት ሰፋ ያለ ትምህርትን ያስተማረ አባታችን ነው። ይልቁንም ደግሞ ከሁሉ በላይ ዛሬ እኛ የሃይማኖት መሰረት ብለን የምንጸልየውን ጸሎት የደረሰልን ያረቀቀልን አባታችን ነው። ቅዱሳት መጻሕፍትንም በሱ ዘመን ቆጥሮ ለክቶ ሰፍሮ አስቀምጧቸዋል ማለት ነው እና ብዙ ስራዎችን የሰራ አባታችን ነው ማለት ነው ቅዱስ አትናቴዎስ ሐዋርያዊ። ቅድስት ቤተክርስቲያናችን ካደረገው ተጋድሎ አንጻር ከደረሰበት መከራ ከደረሰበት ውጣ ውረድ ተመስርታ ሐዋርያዊ ብለዋለች። ልክ ቅዱሳን ሐዋርያት በብዙ ውጣ ውረድ፣ በብዙ ትግል፣ በብዙ ፈተና ከዚህ ዓለም እንዳለፉ የክርስቶስን ወንጌል በብዙ ውጣ ውረድ እንደሰበኩ ቅዱስ አትናቴዎስም ከቅዱሳን ሐዋርያት ያልተናነሰ መከራና ስቃይን ግፍን የተቀበለ አባታችን ስለሆነ ሐዋርያዊ ብላ ትጠራዋለች ማለት ነው። ቅዱስ አትናቴዎስ ሐዋርያዊ ብለን እንጠራዋለን ማለት ነው በቤተክርስቲያናችን። ይህ አባት ብዙ አስተዋጽኦን ያደረገ ለኢትዮጵያን ቤተክርስቲያን፣ ለእስክንድርያን ቤተክርስቲያን ይልቁንም ደግሞ አጠቃላይ በዓለም ላሉ አብያተ ክርስቲያናት ትልቅ ጉልህ አስተዋጽኦን ያደረገ አባታችን ነው ማለት ነው። የክርስቶስ አማናዊ ትክክለኛው የቀደመው አስተምሮ በአርዮሳዊ ትምህርት ሊለወስ ሊበረዝ ሲል ቅዱሳት መጻሕፍትን በማጣቀሻነት እያነሳ አርዮሳውያንና ተረፈ አርዮሳውያንን አፋቸውን ያዘጋ ትልቅ ገናና አባታችን ነው ማለት ነው። ቤተክርስቲያናችን እጅግ ከፍ አድርጋ ታከብረዋለች ማለት ነው። ይሄን አባት በተለይም ደግሞ ይህ ቅዱስ አባት በብዛት እና በስፋት ከሚነሳባቸው ነገረ መለኮታዊ አስተምሮች መካከል ነገረ ስጋዌ ላይ፣ ነገረ ድህነት ላይ ያለው ጥልቅ ሀሳብ ቤተክርስቲያናችን ሁልጊዜ እንድታስበው ይልቁንም ደግሞ ቅድስት ቤተክርስቲያናችን በሱ አስተምሮ ላይ ተመስርታ እንድታስተምር ሆኗል ማለት ነው። ይህን ሁሉ ትምህርቱን ይህን ሁሉ እውቀቱን ለእስክንድሮስ የተባለ አባት ትምህርቶችን ቁጭ አድርጎ ከህፃንነቱ ጀምሮ ወደ እሱ ከመጣበት ጊዜ ጀምሮ አመክንዮአዊ የሆኑ ትምህርቶችን ሳይቀር ሎጂካል የሆኑ ትምህርቶችን እንደዚሁ ስነ መለኮትን ነገረ መለኮትን በጥልቅ አስተምሮት ስለነበረ በኒቂያ ከተማ ተገኝቶ አርዮሳውያንን ሊያወግዛቸው ችሏል ማለት ነው።
በነበረው የጵጵስና ወይም በነበረው የፕትርክና ዘመንም እጅግ ብዙ ውጣ ውረድን ብዙ መከራን የተቀበለ አባታችን ነው። ከ8 ጊዜ ያላነሰ ተሰዷል። ከ48 የሲመት ዓመታት መካከል ከ15 እስከ 20 ዓመት የሚሆነውን በስደት በመከራ ያሳለፋቸው ዓመታት እንደሆኑ ታሪኩ ገድሉ ይናገራል ማለት ነው። እረፍቱም በ373 ዓመተ ምህረት ከብዙ ውጣ ውረድ ከብዙ መከራ ከብዙ ስቃይ በኋላ ከመንበሩ እየተሰደደ እየተመለሰ ወደ መንበሩ መንጋውን በመልካም አጠባበቅ ሲጠብቅ ቆይቶ በ373 ዓመተ ምህረት ከዚህ ዓለም ድካም ያረፈ ቅዱስ አባታችን ነው ማለት ነው። በረከቱ በሁላችን ላይ ይደርብን፣ የሰማነውን በዝነ ልቦናችን ያሳድርብን። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ያገናኘን። ወስብሐት ለእግዚአብሔር። ይቆየን።